ቢሆንም እንኳን ያልተወን እንደ በደላችን እንደ ኃጢአታችን እንደ ክፋታችን ያልተመለከተን ይቅር ባይ አምላክ ስለሆነ ደግ አምላክ ስለሆነ ርኅሩህ አምላክ ስለሆነ ማን አለ እንደ እግዚአብሔር? እየበደልነው ዝም የሚለን ነገ ይመለሳሉ፣ ነገ ንስሐ ይገባሉ፣ ዛሬ በኃጢአት ውስጥ የሚኖሩም እንኳን ነገ ልጆቼ ይሆናሉ ብሎ በተስፋ የሚጠብቀን አምላክ በእግዚአብሔር ላይ ያመነ ሁልጊዜ እግዚአብሔርን በማመን የኖረ ማንም አስተማሪ ሳይኖር መጻሕፍት ሳይጻፉ በሕገ ልቡና እግዚአብሔርን መርምሮ ያገኘ ፈጣሪውን መርምሮ ያገኘ ደጉ አብርሃም መልካም የሚያደርጉ መልካም የሚሰሩ በእምነት የሚኖሩ በንስሐ ሕይወት የሚመላለሱ ዋኖቻቸውን የሚያዩ አባቶቻቸው ባስተማሯቸው ትምህርት ጸንተው የሚኖሩ ሰዎች የአብርሃም ልጆች እንደሆኑ ወቁ አላለ። እግዚአብሔር ለዘላለም የማይቀየር የማይለወጥ አምላክ ነው። እስከ ሞት ድረስ የምናምነው ምድሩም ሰማዩም የሱ የሆነ መግደል ማዳን የሚችል ሁሉ በእጁ የሆነ አምላክ ነው። ክርስቲያን ሆኖ መዋሸት፣ ክርስቲያን ሆኖ እግዚአብሔር የማይወደው እግዚአብሔር የማይከብረው ቦታ ላይ መገኘት ክርስትና ሕይወት አይደለም። ክርስትና ራሱ ጥርት ያለ ወደ መንግሥተ ሰማያት የሚያደርስ ወደ ርስቱ የሚያገባ ነው። ወሐረየነ ለወርቱ ለርስቱ ከእምነት የሆኑት እነዚህ የአብርሃም ልጆች እንደሆኑ እወቁ። ሊቀ ጠበብት መምህር ፍስሐ የዚህ ደብር የስብከተ ወንጌል ኃላፊ፣ ቆሞስ አባ የይስ የደብራችን ቄሰ ገበስ፣ መጋቤ ሃይማኖት መምህር ቡሩክ፣ አባቶች ካህናት፣ ወንድሞች ዲያቆናት፣ የሰንበት ትምህርት ቤት መዘምራን፣ በመንፈስ ቅዱስ ጥሪ ተጠርታችሁ በዚህ በቅዱስ ቦታ የተሰበሰባችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ቆያችሁ? አሜን። የሰራዊት ጌታ ቅዱስ እግዚአብሔር ቸርነቱን ምሕረቱን አብዝቶ በደል ኃጢአታችን ሁሉ ይቅር ብሎ በንስሐ እያጠበ ወደ ቅድስና ቦታ የሚጠራን የሚሰበስበን በኃጢአታችን በበደላችን እንደ ኃጢአታችን እንደ በደላችን ያልከፈለን ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የእናታችን የእመቤታችን የድንግል ማርያም ጸሎት በረከት ከሁላችን ጋር ይሁን። እንደ እግዚአብሔር መልካም ፈቃድ የሚያስተምር የሚመክር እግዚአብሔር ነው። ሁላችንም የሚያስተምረን ሕይወት የሆነውን ቃል የምንለወጥበትን ቃል የሚያስተምረን እሱ ራሱ ባለቤቱ ነው። ሰው ራሱ አቅም የለውም እግዚአብሔር ካልፈቀደ። እግዚአብሔር ካልፈቀደ ምንም መናገር አይቻልም። ለዚህም ነው ቅዱሳን አባቶቻችን የሥራውን መጀመሪያ ያደረጉት እግዚአብሔርን በጸሎት መጠየቅ ነው። ስለዚህ እኛም አባቶቻችን አብነት አድርገን
በጸሎት ስለጀመርን አይምሮአችንን ልባችንን ለመልካም ነገር ይክፈትልን። እግዚአብሔር ሕይወት የሆነውን ቃል ያስተላልፍልን። ከእምነት የሆኑት እነዚህ የአብርሃም ልጆች እንደሆኑ እወቁ። የሐዋርያው የቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች ምዕራፍ 3 ከቁጥር 7 ላይ የምናገኘው ኃይለ ቃል ነው። ይህን ኃይለ ቃል የተናገረው ሐዋርያው ቅዱስ ጳውሎስ ነው። ሐዋርያው ቅዱስ ጳውሎስ 14 መልእክታት ሲኖሩት ከ14ቱ መልእክታት አንዱ የገላትያ መልእክት ነው። ይህ ቃል የተነገረው ለገላትያ ምዕመናን ነው። የገላትያ ምዕመናን የገላትያ አማኞች በእምነታቸው ጸንተው እንዲኖሩ ሐዋርያት ባስተማሩት ትምህርት ከሐዋርያት ባወቁት ከሐዋርያት በተማሩት ትምህርት ጸንተው እንዲኖሩ ይህን መልእክት በቲቶ እጅ እንዲደርሳቸው አድርጓል። ምክንያቱም ዋናው የመልእክቱ ትልቁ ዓላማ ሐዋርያት ካስተማሩት ትምህርት እንዲወጡ የሐሰት ትምህርት የሚያስተምሩ ስለነበሩ የገላትያ ምዕመናን በእምነታቸው እንዲጸኑ አባቶቻቸው ባስተማሩት ትምህርት ጸንተው እንዲኖሩ ይህንን መልእክት ልኮላቸዋል። የገላትያ መልእክት 6 ምዕራፍ ያለው ሲሆን በዚህ መልእክት ውስጥም በጣም ቁም ነገር ያለው አስተማሪ የሆነ ሕይወትን ሊለውጥ ሊቀይር የሚችል ቃል ያለበት መልእክት ያለበት ነው። ስለዚህ ሐዋርያው ቅዱስ ጳውሎስ ኃላፊነት ስላለበት የመንጋው እረኛ ስለሆነ መንጋውን መጠበቅ ስላለበት መንከባከብ ስላለበት ከሐሰተኞች አስተማሪዎች ከሐሰተኞች መምህራን ራሳቸውን እንዲጠብቁና አባቶቻቸው ባስተማሯቸው ትምህርት ጸንተው እንዲኖሩ እውነተኞችን ከሐሰተኞች ለይተው እንዲያውቁ ኃላፊነት ስላለበት ይህን መልእክት ልኮላቸዋል። ምክንያቱም ኃላፊነቱ የተሰጠው ከእግዚአብሔር ስለሆነ እግዚአብሔርን የሚወድ ስለሆነ ኃላፊነቱን የሚጠብቀው መድኃኔዓለም ክርስቶስ ሐዋርያው ቅዱስ ጴጥሮስን ምንድነው ያለው? ትወደኛለህን አለው። ደጋግሞ ጠየቀው። እንደምወድህ አንተ ታውቃለህ አለው። ከወደድከኝስ በጎችን ጠብቅ፣ ግልገሎችን ጠብቅ፣ ጠቦቶችን ጠብቅ ነው ያለው። ግልገሎቹን የሚጠብቅ ጠቦቶቹን የሚጠብቅ በጎቹን የሚጠብቅ ማን የሚወድ ነው ማለት ነው? እግዚአብሔርን የሚወድ ነው። ምክንያቱም በደሙ የተዋጀን ዋጋ የተከፈለልን ልጆቹ ስለሆን በመልኩ ፈጠረን። ብንወድቅም እንኳን ብንስትም እንኳን ያልተወን
እንደ በደላችን እንደ ኃጢአታችን እንደ ክፋታችን ያልተመለከተን ይቅር ባይ አምላክ ስለሆነ ደግ አምላክ ስለሆነ ርኅሩህ አምላክ ስለሆነ ማን አለ እንደ እግዚአብሔር? እየበደልነው ዝም የሚለን ነገ ይመለሳሉ፣ ነገ ንስሐ ይገባሉ፣ ዛሬ በኃጢአት ውስጥ የሚኖሩም እንኳን ነገ ልጆቼ ይሆናሉ ብሎ በተስፋ የሚጠብቀን አምላክ መውደቃችንን መጥፋታችንን የማይፈልግ ሁልጊዜ የምህረት ደጁ ክፍት የሆነ አምላክ ራሱ ከሰማያት ሰማያት ወደዚህ ዓለም መጥቶ ማንም ያልከፈለውን ዋጋ ለኛ የከፈለ ነቢያትም መጡ ማንም ሊያንከባልለው ያልቻለ የኃጢአት ድንጋይ ራሱ መድኃኔ ዓለም ክርስቶስ ከዚህ ጨለማ ከዚህ ያወጣን እሱ ስለሆነ ስለዚህ ሐዋርያው ቅዱስ ጳውሎስንም የጠራው በልዩ አጠራሩ የጠራው ተቃዋሚ የነበረውን የእግዚአብሔር አማኞች የሆኑትን ሲያሳድድ የነበረውን ሐዋርያው ቅዱስ ጳውሎስን ጠርቶ በጎቹን እንዲጠብቅ አደረገው። በእምነት ጸንቶ መኖር ከእግዚአብሔር ጋር መኖር እንደሆነ የእግዚአብሔር ልጅ መሆን እንደሆነ በደንብ አድርጎ ጽፎ ላከላቸው። ስለዚህ በርዕሳችን ላይም እንደተነሳ ነው ከእምነት የሆኑት እነዚህ የአብርሃም ልጆች እንደሆኑ ወቁ። አብርሃም አባታችሁን ተመልከቱ። ደጉ አብርሃም በእግዚአብሔር ላይ ያመነ ሁልጊዜ እግዚአብሔርን በማመን የኖረ ማንም አስተማሪ ሳይኖር መጽሐፍት ሳይጻፉ በሕገ ልቡና እግዚአብሔርን መርምሮ ያገኘ ፈጣሪውን መርምሮ ያገኘ ደጉ አብርሃም መልካም የሚያደርጉ መልካም የሚሰሩ በእምነት የሚኖሩ በንስሐ ሕይወት የሚመላለሱ ዋኖቻቸውን የሚያዩ አባቶቻቸው ባስተማሯቸው ትምህርት ጸንተው የሚኖሩ ሰዎች የአብርሃም ልጆች እንደሆኑ ወቁ አላቸው። የአብርሃም ልጆች እንደሆኑ ወቁ። ደግነት፣ መልካምነት፣ በእምነት ጸንቶ መኖር የእግዚአብሔር ልጅነት እንደሚያስብ የእግዚአብሔር ልጆች እንደምንሆን መልካም ስንሰራ የእግዚአብሔር ልጆች እንደምንሆን ሁሉ እግዚአብሔር የማይወደው ስራ ስንሰራ ደግሞ የማን ልጅ ነው የምንሆነው? ታውቁታላችሁ አይደል? ሰው ከእግዚአብሔር ሲለይ እግዚአብሔር የማይወደውን ነገር ሲያደርግ የማን ልጅ ነው የሚሆነው? በኃጢአት ቦታ ሲገኝ፣ በውሸት ቦታ ሲገኝ፣ በተለያየ ቦታ ሲገኝ የማን ልጅ ነው የሚባለው? የእግዚአብሔር ልጅ ይባላል? አዎ። ኃጢአት እየሰሩ እየዋሹ እግዚአብሔር በማይወደው ቦታ ላይ እየተገኙ የእግዚአብሔር ልጅ መሆን ይቻላል? የእግዚአብሔር ልጅ ሆይ፣ አዎ። ይህ ትምህርት የሚያስተምረን ይህ ቃል የሚነግረን ከእምነት የሆኑት በእግዚአብሔር የሚያምኑት እግዚአብሔር ማን ነው ብለው ጠንቅቀው ያወቁ። እምነት ማለት ሌላ አይደለም። ቅድመ ዓለም የነበረ ዛሬም ያለ ዓለምን አሳልፎ የሚኖር በአንድነት በሦስትነት የሚመለክ ይህ ዓለም ሳይፈጠር የነበረ ለሱ አስገኝ የሌለው ሁሉን ያስገኘ ሁሉን ካለመኖር ወደ መኖር ያመጣ እምነት ማለት ይሄ ነው። በዚህ ማመን ለሁሉ ፈጣሪ ያለው መጋቢ ያለው
ተቆጣጣሪ አለው። ዋጋን የሚከፍል አለ። መልካም ነገር ጥሩ ነገር ብንሰራ በእምነት ጸንተን ብንኖር በረከቱን የሚያበዛልን ሁልጊዜ ከኛ ጋር የሚሆን አምላክ እንዳለ እምነት ማለት ይሄ ነው፣ ሌላ ነገር አይደለም። ሁልጊዜም ማወቅ ያለብን አስገኛችን እግዚአብሔር፣ ፈጣሪያችን እግዚአብሔር ሁልጊዜ ከኛ ጋር እንደሆነ ማመን ማለት ይሄ ነው። እምነት ማለት ሌላ አይደለም፣ ይሄ ነው። ሰው ይሄን ጠንቅቆ ሲያውቅ፣ ሲረዳ፣ ሲማር ካመነ በኋላ እምነቱን ጠንቅቆ ካወቀ በኋላ ከዚያ ቀጥሎ ደግሞ መታመን የሚባል አለ። መጀመሪያ የሚቀድመው ግን ማመን ነው። እግዚአብሔር ልጁን ሰው የፈጠረውን ነፃ አየር የሰጠውን ያላወቀ ማንን ያውቃል? መጀመሪያ ይህን ነው ማወቅ ያለብን ሁላችንም። እግዚአብሔር ማን ነው የሚለውን ጠንቅቀን አቅማችን እስከሚችለው አይምሯችን እስከፈቀደልን ድረስ አባቶቻችን እስከሄዱበት ድረስ ማወቅ ያስፈልጋል። አብርሃም የተጠቀሰው ዝም ብሎ አይደለም። ከቤተሰቡ በተለየ መልኩ ፈጣሪውን ፈልጎ ስላገኘ ነው። ፈጣሪውን ፈልጎ ስላገኘ ቤተሰቡ ጣዖት ነበር የሚያመልከው፣ ጣዖት ያመልኩ ነበረ። እሱ ግን ከቤተሰቡ በተለየ መልኩ ፈጣሪውን መፈለግ ጀመረ። አሳቡ መልካም ስለሆነ፣ አሳቡ ጥሩ ስለሆነ እግዚአብሔርም ተገለጠለት። ከዛ በኋላ አብርሃም ምን እንዳደረገ ሁላችሁም ታውቃላችሁ። ስለዚህ ከእምነት የሆኑት የሚያምኑት እነዚህ የአብርሃም ልጆች እንደሆኑ እወቁ አላቸው። ስለዚህ በእምነት ውስጥ መኖር ምን ያህል በረከት እንዳለ፣ ምን ያህል ደስታ እንዳለ፣ ምን ያህል ሰላም እንዳለ ነው የምንማረው። ይህ ብቻ አይደለም። ገላትያ 3:9 ላይ ስናይ ደግሞ ከእምነት የሆኑት ካመነው ከአብርሃም ጋር ይባረካሉ። ከማን የሆኑት? ከእምነት የሆኑት በእምነት ውስጥ ያሉት አለ። ከእምነት የሆኑት ካመነው ከአብርሃም ጋር ይባረካሉ። በአብርሃም መንገድ ሄደዋልና፣ አብርሃም ባመነው እምነት ኖረዋልና ይባረካሉ። አብርሃምን ምንድን ነው ያለው? ዘርህን አበዛሃለሁ አለው። ዘርህን አበዛዋለሁ። መታደል ነው። አብርሃም መልካም ሆኖ ስለተገኘ፣ ጥሩ አማኝ ሆኖ ስለተገኘ፣ እግዚአብሔር በሚወደው ቦታ ላይ ጸንቶ ስለተገኘ ዘር ሁሉ የተባረከ ነው አለው። ዛሬም የአብርሃም ሥራ የሚሰሩ ሰዎች የተባረኩ ናቸው። በአብርሃም መንገድ የሚጓዙ ሰዎች የተቀደሱ የታደሉ ናቸው። እግዚአብሔር ልጆች እያችሁ ከእምነት የሆኑት እምነት ትልቅ ነገር ነው። እግዚአብሔርን ማየት የምንችለው በእምነት ነው። ካላመንን ምንም የምናገኘው ነገር የለም። ካላመንን የምንበላው ምግብ ራሱ ሊስማማን አይችልም። ሁሉም በማመን ነው የሚደረገው። በማመን ገደሉ ሜዳ ይሆናል። በማመን ነው ያለነው። ባናምን ኖሮ ይሄ ውቅያኖስ ላይ ነው የተቀመጥነው እኮ። እስከዚህ ድረስ የታመነው ነው እግዚአብሔር ለወዳጆቹ ለሚጠሩት፣ በእምነታቸው ጸንተው ለሚኖሩት፣ ለሚወዱት መውደድ ብቻ አይደለም፣ በሕጉ በትእዛዙ ለሚኖሩት እግዚአብሔር ሁልጊዜ ከነሱ ጋር ነው። ከእምነት የሆኑት ካመነው ከአብርሃም ጋር ይባረካሉ አለ እግዚአብሔር። አያችሁ፣ በእምነት ውስጥ መኖር፣ በማመን መኖር ምን ያህል እንደሚያስባርክ። እሱ ብቻ አይደለም። ገላትያ 3:26 ላይ ገላትያ 3:26 ላይ በእምነት በኩል ሁላችሁ በኢየሱስ ክርስቶስ የእግዚአብሔር ልጆች ናችሁና። እየሰማችሁ ነው?
ሁላችሁ በኢየሱስ ክርስቶስ የእግዚአብሔር ልጆች ናችሁ እያለ ያጽናናቸው ጀመር። ከእምነታቸው እንዳይወጡ እኮ ነው። ባዕድ ትምህርት እንዳይቀበሉ ነው። ምክንያቱም ሐሰተኞች መምህራን ስለነበሩ ብዙ የሚያስቷቸው፣ ብዙ የሚያስቸግሯቸው ስለነበሩ እውነቱን ነገራቸው። በመጽናታቸው የሚያገኙትን ከእግዚአብሔር ጋር በመሆናቸው የሚያገኙትን በረከት ሐዋርያው ቅዱስ ጳውሎስ ለገላትያ ምዕመናኖች ይህን ነገራቸው። ስለዚህ የእግዚአብሔር ልጆች እኛም ይህ መልእክት ለሁላችንም ነው። ዛሬም ጸንተን እንድንኖር በገላትያ ምዕመናን የነበረው ችግር ዛሬም አለ። ብዙ የሐሰት ትምህርት የሚያስተምሩ ብዙ ምዕመናንን ከእምነት የሚያወጡ የሚያጓጓ ነገር፣ ብልጭልጭ የሆነ ነገር በሆነ ነገር እያታለሉ ከእምነት የሚያወጡ ብዙ ናቸው። እምነታቸውን የሚለውጡ እምነታቸውን የሚሸጡ ብዙ ስለሆኑ ዛሬም ይህ ቃል ለሁላችንም ያስፈልጋል። ለዓለም ሁሉ ይህ ቃል ያስፈልጋል። እግዚአብሔር ልጆች እምነትን እንዴት ማወቅ አለብን? እምነትን እንዴት ማወቅ ይቻላል? የሚለውን የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 10 ከቁጥር 17 ላይ ስናይ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። እየሰማችሁ ነው? እምነት ከምንድን ነው? እምነት ከመስማት፣ አባቶችን ከመጠየቅ፣ መጽሐፍ ቅዱስን ከማንበብ፣ ቅዱሳት መጽሐፍትን ከማንበብ ከመስማት ነው፣ ከመማር ነው። መስማትም በማን ነው አለ? በእግዚአብሔር ቃል ነው። ለሁላችንም የእግዚአብሔር ቃል ስለሚያስፈልግ ነው። ለተማረውም ላልተማረውም የእግዚአብሔር ቃል ሕይወት ነው። የእግዚአብሔር ቃል የተንጋደደውን የሚያስተካክል ነው። በእግዚአብሔር ቃል ያልተስተካከለ፣ በእግዚአብሔር ቃል ከክፋቱ ያልተመለሰ በማን ሊመለስ ይችላል? ማን ሲነግረው ሊመለስ ይችላል? የእግዚአብሔር ቃል የተንጋደደውን ያስተካክላል። አባጣ ጎባጣው እንዲስተካከል ያደርጋል። ለሚያውቀውም ለተማረውም ላልተማረውም ሁልጊዜ የእግዚአብሔር ቃል ምግብ ስለሆነ የእግዚአብሔር ቃል ያስፈልጋል። እግዚአብሔር ልጆች በዓለም ውስጥ ከማሳለፍ፣ በኃጢአት ውስጥ ከማሳለፍ ወደ እግዚአብሔር ቤት መጥቶ ቃሉ ወደሚነገርበት መጥቶ መስማት ውዴታ ሳይሆን ግዴታ ነው። ምክንያቱም ሰማይ ወምድር ያልፍ ወቃሌሰ ኢያልፍ፣ ሰማይና ምድር ያልፋል፣ ቃሌ ግን አያልፍም። ይህ ቃል ለዘላለም ሕያው ሆኖ የሚኖር ነው። የምንጠየቀውም ምን ትሰሩ ነበር ነው። ጥያቄ እንዳለ ማወቅ አለብን የእግዚአብሔር ልጆች። ስለዚህ ላለመጠየቅ ማወቅ፣ መማር፣ ባመንነው ጸንተን መኖር ግዴታችን ነው። አማኞች ከሆን ክርስቲያን ሆነን በክርስትናው ግን ማንኖርበት ከሆነ ዋጋ የለውም፣ እንጠየቅበታለን። ምክንያቱም እሱ ክርስቶስ ተብሎ ነው እኛ ክርስቲያን የተባልነው። ስሙን ነው የሰጠን፣ ሁሉን ነገር ነው የሰጠን። እግዚአብሔር ምን ያልሰጠን ነገር አለ? ሁሉን ነገር ነው የሰጠን። ግን እኛ እየተጠቀምንበት ነው ወይ? እኛ እየኖርንበት ነው ወይ? ክርስቲያን ሆኖ መዋሸት፣ ክርስቲያን ሆኖ እግዚአብሔር የማይወደው እግዚአብሔር የማይከብረው ቦታ ላይ መገኘት ክርስትና ሕይወት አይደለም። ክርስትና ራሱ ጥርት ያለ ወደ መንግሥተ ሰማያት የሚያደርስ ወደ ርስቱ የሚያገባ ነው። ወሐረየነ ለወርቱ ለርስቱ፣ እግዚአብሔር ለርስቱ የመረጠ። እኛ እንስሳ አንመስልን። ማንን አንመስል? እግዚአብሔር እኮ ነው የምንመስለው አይደለም? በመልኩ ነው የፈጠረን፣ በመልኩ በእጁ ነው ያበጃጀን። ስለዚህ ይህ በእጁ ያበጃጀው ደሙን ያፈሰሰለት ሕዝብ እንዲጠፋ ይፈለጋል፣ እግዚአብሔር አይፈልግም። ስለዚህ እምነትን እንዴት ነው ማወቅ ያለብኝ ለሚለው ጥያቄ
እምነት ከመስማት ስለሆነ መጀመሪያ መስማት ያስፈልጋል። መጠየቅ መማር ያስፈልጋል። ምክንያቱም የሚያስተምሩ መምህራን በቤተ ክርስቲያን ስላሉ እኛን ከኃጢአት የሚያወጡ ለንስሐ፣ ለቁርባን፣ ለመልካም ነገር የሚያበቁ አባቶቻችን ስላሉ እኛ ቀርበን ስለማንጠይቅ እንጂ በደንብ አስተካክለው ለኛ በምንችለው መጠን የሚመግቡን አባቶቻችን አሉ። ግን ዓለም የእግዚአብሔርን ቃል ከምንጠይቅ ይልቅ ሌላ አሉባልታ ብንጠይቅ ነው የሚሻለው አይደል? አሁን አባቶቻችን ወደ ቤት ሲመጡ እስኪ አስተምሩኝ፣ የእግዚአብሔር ቃል ንገሩኝ ይላል። አዎ እናንተም ወደ አባቶች የምትመጡት አባቶችም ወደ እናንተ የሚመጡት የምስራችን ቃል ለመንገር እኮ ነው። ሌላ ምን አለ? ሌላ ነገር አለ? እኛም መጠየቅ ያለብን ማወቅ ያለብን እንዴት አድርጌ ልጸልይ፣ እንዴት አድርጌ ወደ እግዚአብሔር ልቅረብ፣ እንዴት አድርጌ ንስሐ ልግባ፣ እንዴት አድርጌ ራሴን ለእግዚአብሔር ላስገዛ ነው መጠየቅ ያለበት እኮ ነው። እግዚአብሔር ልጅ ባገኘነው አጋጣሚ የምንጠይቀው ይሄ ነው። የምስራቹን ቃል ማዳን የሚገኝበትን ሕይወት የሚገኝበትን ሰላም፣ ደስታ የሚገኝበትን ቃሉን ነው መጠየቅ፣ ቃሉን ነው ማወቅ። ሌላው አሉባልታ ነው። ምን ያደርጋል? ምን ሊጠቅም ይችላል? ሌላ የማይመለከተን ነገር ብናወራ ምን ሊጠቅም ይችላል? አባቶች የሚያስተላልፉት የእግዚአብሔር ቃል ነው። ምዕመናንም መስማት ያለባቸው ምንድን ነው? የእግዚአብሔር ቃል ነው። ግንኙነቱ በዚህ መሆን አለበት፣ ይህ መሆን አለበት። ታዲያ ስንቶቻችን ነን ለመማር ፍላጎት ያለን፣ ለመማር የምንጠይቅ? ሁልጊዜም እነግራችኋለሁ፣ ንስሐ አባት የቅርብ ተጠሪ ነው፣ ተቆጣጣሪያችን ነው በነፍሳችን። ጥያቄ ቢኖረን እንኳን ጥያቄውን የምናቀርበው ለማን ነው? በነፍሳችን ነው። እዚህ ላይ አልገባኝም፣ እዚህ ላይ እንዲያብራሩልኝ እፈልጋለሁ። የቅርብ መምህራችን ነው። ስለዚህ ሁልጊዜ የምንቀርበው፣ ሁልጊዜ የሚቀርቡን፣ ወደ መንግሥተ ሰማያት የሚያደርሱን አባቶቻችንን መቅረብ ያስፈልጋል። ስልጣኑ የተሰጠው በምድር ያሰራችሁት ምንድን ነው የሚለው? አዎ ይህ ሰማያዊ ስልጣን ነው። ሰይጣንን የማሰርና የመፍታት ስልጣን፣ በኃጢአት ውስጥ ያሉትን የመፍታት ፈቶ ወደ እግዚአብሔር የማምጣት ስልጣን። ክርስቲያን ነኝ ብቻ አይበቃም። ክርስቲያን ነኝ በቂ አይደለም። በክርስትና ውስጥ ስንኖር ነው። እኛ ሕይወታችን ለሌላ አስተማሪ ሆኗል ወይ? ሌላውን ማርኮ አምጥቷል ወይ? በየአካባቢያችን እንሄድ። የማያምኑት ሰዎች በእኛ ማመን፣ በእኛ ወደ ቤተ ክርስቲያን መምጣት፣ በእኛ መልካምነት ተማርከዋል ወይ? ዋኖቻችሁን ተመልከቱ ማለት በመጽሐፍ ስታነቁ ይህን ነው የምናገኘው። ቅዱሳን ገድላቸውን፣ ድርሳኑን፣ ስንክሳሩን ስናነብ እንደዚህ ያለ መልካም የሆኑ አባቶቻችን ነው የምናገኘው። ስለዚህ እንደዛም መኖር እንዳንችል የሚከለክለን ነገር ምን አለ? መሆን እንችላለን። እኔ ቅዱስ ነኝና እናንተ ምን ሆኖ አለ? ቅዱሳን ሁኑ ነው ያለ። ቅድስናውን አልከለከለን፣ ቅድስናውን ሰጥቶናል። በቅድስና ሕይወት ያለ መኖር ችግሩ የእኛ እንጂ የእግዚአብሔር ነው አይደለም። የእግዚአብሔር ለም ሰጥቶናል። እኔ ብርሃን ነኝ እናንተ የዓለም ብርሃን ናችሁ እኮ ነው ያለ። ስለዚህ እግዚአብሔር ልጆች በኦርቶዶክስ ተዋህዶ እምነት ውስጥ መኖር በብርሃን ውስጥ መኖር ነው። በደስታ ውስጥ መኖር ነው። እግዚአብሔር ሁልጊዜ በሚገኝበት ቤተ መቅደስ ሁልጊዜ ወደ እግዚአብሔር ጸሎታችንን እያቀረብን ጸሎታችን ለእግዚአብሔር እየነገርን የምንኖርባት ወጥ የሆነ ትምህርት ያላት አንደኛ
ጢሞቴዎስ ምዕራፍ 1 ከቁጥር 19 ላይ እንዲህ ይላል፣ እምነትና በጎ ሕሊና ይኑር። እየሰማችሁ ነው? እምነትና በጎ ሕሊና ይኑር። አንዳንዶች ሕሊናን ጥለው መርከብ ያለ መሪ እንደሚጠፋ በእምነት ነገር ጠፍተዋልና፣ እምነትና በጎ ሕሊና የሌላቸው ሰዎች ምን ሆነዋል? አንዳንድ ሕሊናን ጥለው መርከብ ያለ መሪ እንደሚጠፋ በእምነት ጠፍተዋል። እያችሁ እግዚአብሔር ልጅ ስለ እምነት አይተናል። እምነት ደግሞ እስከ መጨረሻው ድረስ እስከ ሞት ድረስ ጸንተን የምንኖርበት ነው። እስከ ሞት ድረስ ምን ይሆን ከሆነ አለ እስከ ሞት ድረስ የታመን ከሆነ እስከ ሞት ድረስ እንድንታመን ነው እግዚአብሔር የሚፈልገው። ለወር ለዓመት ሳይሆን እኛ በእግዚአብሔር ላይ ልንታመን የምንችለው ልናምን የምንችለው እስከ መቼ ድረስ ነው? እስከ ሞት ድረስ ጸንተን መኖር አለብን። የሐዋርያው ቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 11 ላይ ስናይ እሱን ስናነበው ሁላችሁም አድምጡ። እንዲህ ይላል፣ እምነትም ተስፋ ስለምናደርገው ነገር የሚያስረግጥ። እየሰማችሁ ነው? እምነትም ተስፋ ስለምናደርገው ነገር የሚያስረግጥ፣ የማናየው ነገር የሚያስረዳ ነው። የማናየውን ነገር እንዳለ አድርጎ የሚያሳይ የሚያስረዳ ነው ይላል። ዓለሞች በእግዚአብሔር ቃል እንደተዘጋጁ፣ ስለዚህም የሚታየው ነገር ስለዚህ የሚታየው ነገር ከሚታዩት እንዳልሆኑ በእምነት እናስተውላለን። አቤል ከቃየል ይልቅ የሚበልጥ መሥዋዕትን ለእግዚአብሔር በእምነት አቀረበ። በምን አቀረበ? አዎ አቤል ከቃየል ይልቅ በእምነት ለእግዚአብሔር መሥዋዕት አቀረበ። በዚህም እግዚአብሔር ስለ ስጦታው ሲመሰክር እርሱ ጻድቅ እንደሆነ ተመሰከረለት። ሞቶም ሳለ በመሥዋዕቱ እስካሁን ድረስ ይነገራል። የአቤልን መሥዋዕት የተቀበለ ምን ይበል? የእኛንም መሥዋዕት ይቀበልልን። የአቤል መሥዋዕት ንጹሕ ስለሆነ እግዚአብሔር ንጻ ባህሪ ስለሆነ ንጹሕ መሥዋዕት ያስፈልገዋል ብሎ ንጹሕ መሥዋዕት ሰዋ። ቃየል ግን ግብስብሱን ነው ያቀረበው። የማንን የተቀበለው? የቃየልን ነው የአቤልን ነው? የማንን ነው? የአቤልን መሥዋዕት ተቀበለልን። አቤል መሥዋዕቱን በምንድን ነው ያቀረበው? በእምነት ነው ያቀረበው። በእምነት ዛሬም ጸሎታችንን ሁሉ ልመናችንን ሁሉ በምንድን ነው ማቅረብ ያለብን? በእምነት ነው ማቅረብ ያለብን። እምነት ከሌለ ምንም ነገር የለም። እምነት ከሌለ ምጽዋት ብንሰጥ፣ ቤተ ክርስቲያን ብንሰራ፣ የተለያየ ነገር ብናደርግ እምነት ከሌለ ምን ዋጋ አለው? ይህ ሁሉ የሚሆነው በምንድን ነው? በእምነት ነው። አቤል ከቃየል የተሻለው በምን በማቅረቡ ነው? በእምነት በማቅረቡ ነው የሚለን። እግዚአብሔርን ደስ ማሰኘት፣ ከእግዚአብሔር ጋር መኖር፣ እግዚአብሔር የሚጠላውን መጥላት፣ እግዚአብሔር የሚወደውን መውደድ፣ ሁልጊዜ ከእግዚአብሔር ጋር መኖር። አባቶቻችን ተመልከቱ፣ ዋኖቻችሁን ተመልከቱ የተባለው ለዚህ በመጽሐፍ ቅዱስ የተጻፈውን ነው። እምነት ከእሳት ያወጣል። እነ አናንያን እና አዛርያን እነ ሚሳኤልን ተመልከቱ። ከእሳት ውስጥ ያዳናቸው እግዚአብሔር፣ ከእሳት ውስጥ ያወጣቸው እግዚአብሔር በእምነት እኮ ስለኖሩ ነው። እግዚአብሔርን ስላልካዱ፣ ለጣዖት ስላልተንበረከኩ ጸንተው እግዚአብሔርን አምነው በመቆየታቸው እሳት ውስጥ እንኳን ቢጨመሩ እግዚአብሔር መልአኩን ላከላቸው። ከዚያ ከእሳት ውስጥ ወጡ። ይገርማል። የአባቶቻችን እምነት በኖህ ዘመን የነበረው ተመልከቱ። ከዛ ከነፍር ውሃ 8 ነፍሳት ብቻ ሲድን ሌላው ጠፋ ነው የሚለው። እግዚአብሔርን በእምነት ካላወቁት፣ በእምነት ካልኖሩ
ልብ ከደነደነ እንደ ፈርዖን ያው ጥፋት ነው የሚጠብቀው እግዚአብሔር ልጅ። ግን እንድንመለስ እግዚአብሔር ደግሞ ይፈልጋል። በተለያየ ነገር ይነግረናል፣ በተለያየ ነገር ይመክረናል። ዛሬ እግዚአብሔርን ቃል የሚያስተምር ጠፍቷል። የእግዚአብሔር ቃል እኮ በየእጃችን የእግዚአብሔር ልጅ ከተጠቀምንበት ሌላውን ነገር ትተን ስልኩን አውጥተን መጽሐፍ ቅዱስ ካነበብንበት እኮ መዳኑ በእጃችን ነው፣ እውቀቱ በእጃችን ነው። ግን አንጠቀምበትም። እኛ የምናየው ሌላው የሚያጠፋውን ነገር ነው። የሚያንጸውን የሚያስደስተውን ለውጥ የሚገኝበትን ቃሉን አላነብም። የእግዚአብሔር ልጅ አሁን እናነባለን። ሁላችንም ስልክ አለን። በስልካችን ላይ መጽሐፍ ቅዱስ አለ። እውነት ጠዋትና ማታ አንዳንድ ምዕራፍ እንኳን እናነባለን። አይተነው እናውቃለን። ትዝ ብሎን ያውቃል የእግዚአብሔር ልጅ። ግን አይምሯችንን የሚያዞረውን ነገር ብቻ ነው ስናይ የምንለው። ጊዜያችንን በዛ ነው የምናጠፋው። እንድንነቃ ይፈልጋል እግዚአብሔር። ከተኛንበት እንድንነሳ ይፈልጋል እግዚአብሔር። ከጨለማ ውስጥ ለራሳችን ሰላም ከማይሰጥ ውስጥ እንድንወጣ ይፈልጋል እግዚአብሔር። ጥሪው ዛሬም እሱ ነው። ስለዚህ በእምነት እግዚአብሔርን እየፈራ አለ። እግዚአብሔርን እየፈራ ቤተሰቦቹን ለማዳን መርከብን በእምነት አዘጋጀ ነው። ስለዚህ እምነት ትልቅ ነው። እምነት እግዚአብሔርን የምናውቅበት ነው። እምነት ከእግዚአብሔር ጋር የምንኖርበት ነው። አማኝ ነኝ ብቻ አይጠቅምም። በእምነት ውስጥ መኖር አለብን። ሕጉ በሚያዘን እግዚአብሔር በሚነግረን መንገድ መሄድ አለብን። የትምህርቱ መልእክት ይሄ ነው። የርዕሱ መልእክት ይሄ ነው። ስለዚህ ስለ እምነት ስለ ማመን ነግሬያችኋለሁ። ከዚያ በኋላ ትምህርቱን ወደ ማጠቃለል ስንመጣ ዋናው እስካሁን ስለ እምነት ነግሬያችኋለሁ። እምነት ምን ማለት ነው የሚለውን ተነጋግረናል። ያመኑ ሰዎች፣ በእምነት ውስጥ የኖሩ ሰዎች ምን እንዳገኙ ነግሬያችኋለሁ። ስለዚህ ሁላችንም ማጠቃለያው ከኛ የሚጠበቀው ምንድን ነው የሚለውን ገላትያ ምዕራፍ 5 ከቁጥር 22 ላይ ያለው አያለቃለሁ። ዋናው መደምደሚያው ወደ ገላትያ ሰዎች ምዕራፍ 5 ከቁጥር 16 ላይ ነገር ግን እላለሁ በመንፈስ ተመላለሱ፣ የሥጋንም ምኞት ከቶ አትፈጽሙ። ሥጋ በመንፈስ ላይ መንፈስም በሥጋ ላይ ይመኛልና እነዚህም እርስ በርሳቸው ይቃወማሉ። ስለዚህም የምትወዱትን ልታደርጉ አትችሉም። በመንፈስ ብትኖሩ ግን ከሕግ በታች አይደላችሁም። የሥጋ ሥራም የተገለጠ ነው። የሥጋ ሥራ ምን ያለ ነው? የተገለጠ ነው። ይህንን በዚህ በሥጋ ሥራ ውስጥ የሚኖር ሰው የእግዚአብሔር ልጅ ሳይሆን የማን ልጅ ነው? የማን ልጅ ነው? ታውቃላችሁ። እኔ መናገር አይጠበቅብኝም። ስለዚህ ከእግዚአብሔር ያልሆነ ሁሉ ከሰይጣን ነው ማለት ነው። የሥጋ ሥራም የተገለጠ ነው ይላል። እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንም የሚመስል ነው ይላል። እየሰማችሁ ነው? ሰምታችኋል? አያችሁ? የሥጋ ሥራ ይሄ ነው። በዓለም ውስጥ ዛሬ ትውልዱን እያሸነፈው ያለው ትውልዱን እየጣለው ያለው ይህ ሥራ ነው። እግዚአብሔር ልጆች፣ ይህ ግን እግዚአብሔር የሚወደው እግዚአብሔር የሚከብርበት አይደለም። ይህን የሚሰራ ሰው የእግዚአብሔር ልጅ ሊሆን አይችልም። ካልተመለሰ፣ በንስሐ ራሱን ካላስተካከለ የእግዚአብሔር ልጅ ነቢ ሊሆን አይችልም። በሥጋ ሥራ ውስጥ እየኖረ የእግዚአብሔር ልጅ መሆን የለም። ስለዚህ ከዚህ ነገር ሁላችንም ትምህርቱ የሚያስፈልገው ከዚህ ነገር እንድንርቅ ነው። ከዚህ ነገር እንድንወጣ ነው። ይህን ይልና አስቀድሜ እንዳሉ
እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግሥት አይወርሱም። ይህ እግዚአብሔር ቃል ነው፣ የእኛ ቃል አይደለም። ይህ በመጽሐፍ ቅዱስ የተጻፈ ነው። እግዚአብሔር ልጆች ምንም ልናሻሽለውም አንችለው። ምንም ማሻሻያ የሌለው የሚኖርበት ሰው በዚህ ውስጥ የሚኖር ሰው በእግዚአብሔር ዘንድ ይጠየቃል። ከዚህ ርቆ የሚኖር ሰው ደግሞ የእግዚአብሔር ልጅ ይባላል፣ ከእግዚአብሔር በረከት ያገኛል። ስለዚህ ዋናው የእምነቱ ቁም ነገር ማጠቃለያው ከኛ እግዚአብሔር የሚፈልገው ምንድን ነው ስትሉ የመንፈስ ፍሬ ይባላል። የሰማችሁ ነው። እስካሁን ካስተማርኩት ማጠቃለያው መደምደሚያው ከኛ የሚጠበቀው ምንድን ነው ስንል የመንፈስ ፍሬ ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት እነዚህ የመንፈስ ፍሬዎች ናቸው። አንድ አማኝ አንድ ክርስቲያን በዚህ ውስጥ የሚኖር ከሆነ እውነትም የእግዚአብሔር ልጅ ነው። እውነትም እግዚአብሔርን አይቶታል። እውነትም እየኖረ ያለው ከእግዚአብሔር ጋር ነው። ስለዚህ በሥጋ ሥራ ሳይሆን የመንፈስ ፍሬ በማፍራት እንድንኖር እግዚአብሔር ይርዳል። ይህ መልእክት ዛሬ ለሁላችንም ስለሆነ የተነገረው በዚህ እምነት ውስጥ እንድንኖር በዚህ እምነት ውስጥ እንድንመላለስና ፍጹም የአብርሃም ልጆች እንድንሆን የበረከት ልጆች እንድንሆን ከኃጢአት እንድንርቅ የተጣላን ይቅር እንድንባባል ለወንድማችን በደሉን ይቅር እንድንልለት ያስፈልግ። እግዚአብሔር መልካም ሐሳባችንን እንዲፈጽምልን እንዲያደርግልን የእግዚአብሔር መልካም ፈቃድ ይሁንልን። የሰማነውን በልቦናችን ያሳድርብን። ወስብሐት ለእግዚአብሔር።